1 ሚሊዮን ብር ቦታ ገዛን። ከዛ በኋላ ሁለተኛ ደግሞ ስም ለማዞሪያ ለመንግስት 1 ሚሊዮን ብር ትከፍያለሽ። በአጠቃላይ 2 ሚሊዮን ብር ያስፈልግሻል ተባልኩኝና ለሱ ምን ትኛለሽ? በምታውቂው ነገር ካለ አግዢኝ በአላህ ወይም በእግዚአብሔር ተብያለሁ። ብዙ ጥያቄዎች የተጠየቁት ጥያቄ አለ። ጥያቄያችሁን በሙሉ ይዤ መጥቻለሁ። ሰላም ጤና፣ እንዴት ናችሁ ውድ ቤተሰቦቼ? ሰላም ናችሁ? ደህና ናችሁ? አይዞሽ ስለምትሉኝ ስለምታበረታቱኝ አመሰግናለሁኝ። ጥያቄዎችን ጠይቃችሁኛል። ብዙ ጥያቄን ብቻ ሳይሆን በጣም ብዙ ሰው የታዘዝኩት ትእዛዝ አለ። እነሱን ትእዛዞች ቤታችንን ቪዲዮ ቀርጸሽ ላኪልን እየተባልኩት ማለት ቀርጬ ልካለሁ። የሆነ ስልክም ደውዬ ነበር ዛሬ ስላልተነሳልኝ ነው እዛ ቦታ ላይ ሂጅ ያን ቪዲዮ ለመስራት እና እንደዚሁም ደግሞ ቤቴን ማብራት ዲኮሩ ምናምን እየተባልኩት አለ። ያው ቪዲዮ እናንተን ረስቼ አይደለም ግን ነገራቶቹ አልተመቻቹም ነው። እንትን በተራ በተራ የተቀደሙ ነገሮች አሉ። እነሱን እያስቀደምኩኝ በመጀመሪያ የታዘዝኩትን ትእዛዝ ከዛ ለእናንተ ቪዲዮአችሁን እሰራለሁ ማለት ነው። በነገራችን ላይ በጣም ብዙ ሰው የሚጠይቀኝ ጥያቄ ምንድን ነው ፕራይቬሲ በራሳቸው በውስጥ መስመር ሂጄ ቤታቸውን ማለት ዩቲዩብ ላይ እንዲለቀቅ የማይፈልጉ ሂጄ ቤታቸው ውስጥ ምን ምን እንደጎደለው ሙሉ ቪዲዮ አስተሽላኪልኝ ስለሚሉ በጣም የብዙ ልጆች ነው በውስጥ መስመር እየጠየቁኝ የምልክላቸው። አካባቢያቸው ላይ ይነግሩኛል፣ እሄዳለሁ፣ ቪዲዮ አደርጋለሁ። ቤታቸውን ከውጭም ከውስጥም አድርጌ ቪዲዮ አደርጋለሁ። ጎደለብን ጎድሏን ይሄ ጎሏን የምትይውን ለእኛ ንገሪኝ ስለሚሉኝ ይሄ ጎሏን የምለውን ደግሞ ነግራቸዋለሁ። ለምሳሌ እኛ የገጠር ማህበረሰብ ቤተሰቦቻችንን ለእኛም ስለሚያስቡ ብሩም ሲወጣ ስለሚያሳሳቸው በእነሱ ቤት በቃ ይሄ ቆንጆ ነው ብለው ያሉትን እኛ ደግሞ ለእኛ ብዙ ነገር ስላየነ ለዓይናችን የማይሞላልን ነገሮች አሉና በጣም ብዙ ነገሮችን ነው እንደዛ የተገነዘብኩት እና አልቋን ተብሎ የተነገሩ ልጆች ነገር ግን እኔ ቪዲዮ ቀርጭልኝ ብለውኝ ቤተሰብ ማለት መስተካከል ያለበትን ነገር በሙሉ ለልጆቹ ስነግራቸው በጣም ደስ እያላቸው ነው የሚያዩት ቪዲዮውን እና በጣም እናመሰግንሻለን ማለት በቃ ከዚህ ቦታ ላይ ሆነን ይሄን እንዲስተካከልን እንፈልጋለን። እኔ ደግሞ በምችለው አቅሜ ቢያንስ ይቺ ዲኮር ብታስተካክሏት፣ ለምሳሌ ይሄ የላይቱ የማብራቱ ትንሽ አለ ከ2000 ብር ጀምሮ፣ እንደዚሁም ደግሞ የፍሪ እንትኖች ላይ ኮርነር ላይ የሚሆኑ የዲኮር ላይቶች እና ላይቶቹ ሳይሆን የዲኮር ማስቀመጫዎች አሉ። እነዛን ብታረጉ ብዬ እህታዊ ምክሬን እመክራቸዋለሁ። አንደኛ ነገር ብዙ ብር የሚፈጁ አይደሉም። ሁለተኛ ነገር ደግሞ እነዛ ልጆች ቢያረጉት ለነሱም ደስ ይላቸዋል እና ብዙ ልጆች አሁን በውስጥ መስመር ስራ እየሰሩ ያለሁት ምንድነው ቤታቸውን ቪዲዮ እያነሳው ላኪልና ዩቲዩብ ላይ እንዲለቀቅ የማይፈልጉ ናቸው። እንዲለቀውም የፈቀዱልኝ አሉ። እነዛንም ቪዲዮዎችን እለቃቸዋለሁ ማለት ነው። ወደ ጥያቄው ሲሄድ ግን ዛሬ 1 ሚሊዮን አንድ ቦታ እንገዛለን። ከዛ ስም ለማዞሪያ ለመንግስት ድጋሜ 1 ሚሊዮን ብር ትከፍላላችሁ ብለው አሉንና በዚህ ጉዳይ ላይ የምታውቂው ነገር አለሽ ወይ ብለውኛል። እኔ በዚህ ጉዳይ ላይ ምንም የማውቀው ነገር የለም። ምክንያቱም ቦታ ሲገዛ ለመንግስት ምንም ከመንግስት ጋር ወይም ደግሞ ስም ከማዞሪያው ጋር ያን ያህል 1 ሚሊዮን ብር የሚከፈልበት እንትን አይቼ አላቅምም፣ ሰምቼም አላቅምም። ለዛም ነው እኔ ቪዲዮ ልሰራልሽ የፈለኩት እና ማንኛውም ሰው ቦታ ሲገዛ 1 ሚሊዮን ብር ከገዛ ስም ለማዞሪያ ለምን ኦልሞስት 250 ሺህ ብር ነው ፈጀብኝ ቢል እንጂ ከዛ በላይ ፈጀብኝ ያለብኝም ሰው የለም። እኔም የሁለት ልጆች አስጨርሻለሁኝ። ከ250 ሺህ ብር በታይ ነው እንጂ በላይ የለም። ሲቀጥል ደግሞ አሁን ገና ነው ማለት አሁን ካለንበት አንጻር የሰላሙ ጉዳይ ስለሌለ ብዙም ይሄ ካርታና ፕላኖች እንትኖች አልተከፈቱም ሲባል ምንድነው በህጋዊ መንገድ ለምሳሌ ከባለቤቱና ከገዢው ወይም ደግሞ ከተቀባዩ ለምሳሌ አሁን ምሪት ከተቀባዩ አሁን ይሄን ቦታ ለምሳሌ አንድ ሰው ገዝቶታል ወይም ደግሞ አንድ ሰው ምሪት ተመርቶታል። ያ ሰው ለኔ ከሸጠልኝ ከዛ ሰውዬ ጋር ሂጅ ፍርድ ቤት ተዋውዬ በሳምንት ውስጥ መጨረስ እችላለሁ። ነገር ግን የነዚህ በመሬት ስም በቦታ ስም የሚሸጡትኝ ለነሱ ገና ነው። አሁን ላይ በውስጥ ለውስጥ ነው እንጂ እየተሰራ ያለው እንደዚህ ፌስ ቱ ፌስ ሄዳችሁ ቀጥታ የምታሰሩ ነገር የለም፣ ገና ነው። እሱም ገና የሆነበት ምክንያት እንግዲህ ካለው ከጊዜው አንጻር ሊሆን ይችላል። ግን አሁን በጣም ብዙ ሰው በዚህ በቤቶች ዙሪያ ላይ ቅሬታ ስላለ እዛ ቦታ ላይ ቶሎ እንዲሰራላቸው ጥያቄ እያቀረቡ ነው። በዛ መሰረት ቪዲዮአችሁን እንትን ምንድን ባለ ቤታችሁን በቦታም ስም ሆነ በመሬትም ስምም ሆነ በደፍተር ልታወጡም ሆነ
ደፍተር ልታወጡም ሆነ ወይም ደግሞ እንትን ይሄ እንትን በገንዘብ ከፍላችሁ ስማችሁን ለማዞርም ሆነ ይጀመራል እየተባለ ነው። ብዙ ልጆች ይህን ጥያቄ ጠይቀውኛል። ብዙ ሰው ደግሞ በውስጥ መስመር የጠየቀ ጥያቄ ስለሆነ ይሄንን ይመስላል። ገና ነው ግን ይከፈታል። አሁን በጣም ሰላማዊ ሰልፍ አለ በተለይ በዚህ ሳምንት ውስጥ፣ ምክንያቱም ብዙ ወጣቶች በዚህ በኩል ላይ መስራት የሚፈልጉ ስላሉ። ሁለተኛው ጥያቄ ደግሞ የወይራ ዘይት ይዤ መምጣት እችላለሁ ወይ መሰለኝ። እንግዲህ ይቻላል ወይና እንዴት ነው ያለውን ነገር ንገሬ ብላኛለች። የወይራ ዘይት ይዘሽ መምጣት ትችያለሽ። ነገር ግን ማንኛውንም ነገር ፈሳሽ ነገሮች፣ ይሄ ሎሽን፣ ሻምፖ፣ ኮንዲሽነር ምናምን የሚባሉ ነገሮችን በሙሉ ይዛችሁ የምትመጡት ከ40 ኪሎ ውስጥ ነው እንጂ ይሄ ሃንድ ባግ 10 ኪሎ ከሻንጣ በጠያራው በሊፍት ይዘን በአውሮፕላን ይዘን ከምንመጣው ሻንጣ ውስጥ አታስገቡም። ማስገባት ያለባችሁ ምንድነው ከ10 ኪሎ ሻንጣ ውስጥ የምታስገቡት ቅያሬ ልብስ የምትቀይሩት። ለምሳሌ አዲስ አበባ ስትወርዱ ወይም ደግሞ ወደ ክፍለ ሀገር ስትሄዱ ያኛው ሻንጣ መኪና ላይ ሊጫን የሚችል ለምሳሌ ለክፍለ ሀገር ልጆች ነው እያልኩ ያለሁት። ቅያሬ ልብስ 1-2 ቅያሬ ልብስ እና ደግሞ ቀለል ያለ ሳሙና ዝም ብላችሁ ስትመጡ እዚህ የምትታጠቡበት ከስር ስታረጉ፣ እንደዚሁም ደግሞ የሆነች ብቻ እንጂ ይሄ ሻምፖ በዛ ይሄ ትልልቅ ሻምፖ ምናምን ይሄ ኮንዲሽነር ይሄ ሽቶ ይሄ ብቻ አርሲ ኩርሲ ነገሮች ይሄ ፈሳሽ ነገሮች ምናምን ከደረቅ ነገር ውጭ ከ10 ኪሎ ሻንጣ ውስጥ ይዛችሁ መምጣት አትችሉም። አይቻልም። ሲጀመር ይጣላል። የሚጣልበት ምክንያት ምንድነው? ፈሳሽ ነገር አውሮፕላን ውስጥ መግባት ይዛችሁ መግባት አትችሉም። ስለዚህ አሁን እህቴ አንቺ የወይራ ዘይት አንድ ቀርቶ 2-3 መያዝ ትችያለሽ ኪሎ ካለፈልሽ። ነገር ግን 20 ኪሎ ከምንይዝበት ሻንጣ ውስጥ በደንብ አድርገሽ በፕላስቲክም ሆነ በይሄ በቪንቶ ጠርሙስም ሆነ በቪንቶ ጠርሙስ ከሆነ ያረሽው የሆነ እንደዚህ አይነት የውሃ ጎማ ፈልገሽ የቪንቶ ጠርሙስ ከሆነ የምትይዥበት እንደዚህ አይነት የውሃ ጎማ ፈልገሽ እንደዚህ ተቆርጨውና ያኔ ቪንቶ ጠርሙስ ከዚህ ውስጥ ታስገቢዋለሽ። ከዛ መልሰሽ ይሄንን በፕላስተር ታሽጊዋለሽ እና እንደዚህ ቢወድቅ እንኳን ይሄን ነው እንጂ ጠርሙሱን አይናካውምና ብዙ ሰው እንደዚህ አይነት ሲስተም ሲጠቀም አይቻልም። ጠርሙስ ነገሮች ሲይዙ ጠርሙሱን ይሄንን እንደዚህ በቢላዋ ይቆርጡትና ከዚህ ውስጥ ያስገቡታል። ከዛ መልሰው ያሽጉታል በፕላስተር ክዳኑም እንደዚህ እንደተከደነ ነው። ጠርሙሱ ከዚህ ውስጥ ነው። እንደዚህ ቢወድቅ እንኳን ይሄ ይከላከላል ማለት ነው። እና እንደዚህ አድርገሽ ከእንደዚህ አይነት ውስጥ አድርገሽ ከ20 ኪሎ የሚፈቀድ 23 ሶሪ 23 46 ኪሎ ይፈቀዳል። ማክሲመም 47 ያው ትንሽ እኛ ስለምናጭበረብር ማለት ነው። ከዛች ውስጥ አድርገሽ እንደዚህ ከልብስሽ ውስጥ እሽግ አድርገሽ 23 ከሚይዘው ሻንጣ ውስጥ አስገቢ እንጂ 10 ኪሎ ሻንጣሽ ውስጥ እንዳታስገቢ። ማንኛውንም ፈሳሽ ነገር ሻምፖም ሆነ ምንም ሆነ ማስገባት ያለባችሁ 20 ኪሎ ከሚያዘው። ከዛ ቢያንስ ወይ ልብስ ምናምን ቀነሳችሁ ወደ 10 ኪሎ አድርጋችሁ ቢያንስ እንኳን የሆነ ምን ለብሱት ልብስ ኤርፖርት ላይ እንኳን ቢበዛባችሁ ማለት ነው ትለብሱታላችሁ። አሁን ኤርፖርት ላይ 10 ኪሎ ውስጥ በዛብኝና ጋውኖ ላይ ድርብ አድርጌ ለበስኩትና አለፍኩና ከወጣሁ በኋላ መልሼ አውልቄ ሻንጣዬ ውስጥ አደረኩት። ቢያንስ 1-2 ኪሎ 3 ኪሎ ብትለብሱትኝ እስክታልፉ ማንም አይከለክላችሁ። ምክንያቱም በቃ ይሄ ሲስተሙ ስለሆነ ማለት ነው። እንደዛ ነው ማድረግ ያለብሽ። ስለዚህ ይዘሽ መምጣት ትችላለሽ፣ ግን 10 ኪሎ ውስጥ ነው እንጂ 23 ኪሎ ውስጥ ነው እንጂ ከ10 ኪሎ ውስጥ አንቺም ሆንሽ ሌሎቻችሁም እንዳታስገቡ። 10 ኪሎ ሻንጣ ላይ 10 ኪሎ አይፈቀድም፣ 9 ኪሎ ነው የሚባለው። ያው ተውት 10 ኪሎ ይሁን። ነገር ግን ከዛ ውስጥ ደረቅ ነገር ብስኩት ብትይዙ ችግር የለውም። ኤርፖርት ውስጥ የምትበሉት ነው ምናምን ሊያልፍ ይችላል። ጁስ የምትጠጡት በእጃችሁ ጁስ ምናምን ውሃ ግን ይፈቀዳል፣ ይዛችሁ መግባት ትችላላችሁ። እሱም በእጃችሁ እንደዚህ ይዛችሁ ከጋሪ ላይ እንደዚህ ይዛችሁ መግባት ትችላላችሁ። ብዙ ሰው ያስፈራራና እኔ ግን ይዤ ገብቼ ኤርፖርት ውስጥ ጁሴንም ጠጥቻለሁ፣ ብስኩቴንም በልቻለሁ። አይጥሩም። በፊት ይጥሩ ነበር፣ አሁን ግን ምግብ አይጥሉም። እና እንደዛ ያርጋሽ ነው እንጂ ከ10 ኪሎ ውስጥ አይቻልም። 20 ኪሎ ውስጥ ግን አንቺም ሆንሽ ሌሎቻችሁም የፈለጋችሁትን መያዝ ትችላላችሁ። ሁለተኛ ምን አለችኛ እንደዋቲ ትናንትና በሰራው ቪዲዮ ላይ ገዝታችሁ ነው አልሽን ደግሞ ለካርጎ አትክፈሉ አልሽን አለች ትናንትና። ከቻላችሁ የልብስ ማጠቢያ ማሽን ምናምን ግዙ፣ ካልቻላችሁ ግን አርሲ ኩርሲ ዕቃችሁን አትግዙ፣ ኢትዮጵያ ላይ ግዙ ነው እንጂ ያልኩትኝ። እኔ ከዛ ገዝታችሁ ነው አላልኩም። ማሽን ከዛ ገዝታችሁ መምጣቱ አሁን ላይ ቀረጡ ማሽንም ሆነ የተለያዩ ኤሌክትሮኒክ ነገሮችን
ገዝታችሁ በምትመጡበት ሰዓት ጉምሩክ ውስጥ በጣም ቀረጥ እየበዛ ስለሆነ ቀረጥ በጣም ሀይ ነው አሁን ላይ እና እንደ ድሮ አይደለም። ድሮ ካርጎ ማድረግ ቀረ፣ ድሮ ቀረ። ልብስ እንደፈለግን መላክ የፈለግነውን እቃ መላክ ድሮ ቀርቷል። አሁን ላይ ግን ካርጎ የሚደረግበት ሰዓቱ ስላል አይደለም ካርጎ እንዳታደርጉ። ከቻላችሁ ኢትዮጵያ ስትመጡ እነዚህ እቃዎችን ግዙ። የልብስ ማሽኖችን፣ ፍሪጆችን፣ ቴሌቪዥኖችን ምናምን ያልኩትኝ እንጂ ይዛችሁ ነው አላልኩም። ይዛችሁ ነው ያልኩት ብራችሁን ነው ይዛችሁ ነው ያልኩት። ምናልባት የቃላት ግዝፈትም ተናግሬ ከሆነ አላውቅም እንጂ እኔ የምፈልገው ገንዘባችሁን ይዛችሁ መታችሁ እዚህ እንዲገዙ ወይም ደግሞ እዛ ሆናችሁ እነዚህ እቃዎችን ግዙ ነው እንጂ ያልኩትኝ ይዛችሁ ነው አላልኩም። ይዞ ለመምጣት ራሱ በጣም ከዛ የበለጠ ደብል ወጪ ስለሚሆን ማለት ነው። ሁለተኛው ወረቀት ላይ ጽፌ ነው ስልክ ስለሌለኝ፣ ያኛው ስልክ የቻርጅ ዘጋና እስከሚከፍት ሰዓት ይፈጅብኛል። አራተኛ ጥያቄው ምንድነው? ውዴ በአላህ በሜትር 5 ድርሃም የሚሸጥበትን ቦታ ጠቁሚኝ አለች። እኔ ትናንትና ቪዲዮ በሰራው ላይ ነው። ይሄንንም አንድ ሜትር ልብስ 5 ድርሃም ነው ሽፎን ማለት። ለምሳሌ አሁን ይሄን ሽፎን እኔ እዛው ነው ያሰፋሁት፣ ዱባይ ያሰፋሁት ሽፎን ነው። እንደምታዩት በምትፈልጉት ስታይል አድርጌ ነው ያሰፋሁት። ያምራል። እኔ ማለት ብዙ አይነት ሽፎኖች አሉኝ። ሁሉም ሽፎኖች የተለያየ ስታይል ናቸው ያሉት እና ይሄም ደግሞ እንደዚህ ነው። ከላይ ከዚህ ጋርም እንደዚህ ሆነው እንግዲህ እንዴት ብዬ ላሳያችሁ። ከታችም ደግሞ ወርዱ ሰፊ ነው። እንደዚህ ነው። በጣም ነው የሚያምረው እና እነዚህ ሽፎኖች እኔ የገዛሁት 5 ድርሃም ነው። 1 ሜትር 5 ድርሃም ማለት ነው እና ብዙ ሰው ያው እንግዲህ ዱባይ ላይ ነጋዴ በዝቷል። አንድ ሽፎን እስከ ነጠላው 300 ድርሃም ምናምን ነው እየተሸጠ ያለውና ግን በጣም ውድ ነው ዋጋው እውነት ለመናገር ለሚያውቀው ሰውና ለሚገዛው ለሚሸጠው ሰው። ነገር ግን አንድ ሽፎን ማንኛውንም ሽፎን መርጣችሁ 5 ድርሃም ነው። ምናልባት አዳዲስ የመጡ ሽፎኖች ናቸው የተባሉ ካሉ እዛ ውስጥ 10 ድርሃም የሚሸጡ ይኖራሉ። ከዛ ውጭ ግን 5 ድርሃም ነው። እንትን ናቸው ህንዶችና ወይኔ ጠፉብኝ እንትን ፓኪስታን ይሁን ስሪላንካ አይደሉም፣ ብቻ ሌሎች ሀገር ናቸው። እነሱ ናቸው የሚሸጡት አብዛኞቹ። የኔ ደንበኛ ደግሞ የፍልስጤናዊ ይሆን እንደዛ ነው፣ ፍልስጤናዊ ይመስለኛል ነው። እና በጣም ደንበኛዬ ነው። ልብስ ስፈልግ ከሱ ነው ኦርደር የማደርገው። 5 ድርሃም ፎቶ ይልክልኛል። ልብሱን እመርጣለሁ። ከዛ ደግሞ ይሄኛው ገበሩ ነው፣ የራሱ ገበር። ይሄ ገበር ነው፣ ነጭ ገበር የራሱ ነው። ይሄን ገበሩ 5 ድርሃም ነው። ይሄንንም 5 ድርሃም ትገዛላችሁ። እዛ ይሄ ወርደ ሰፊ የሚባል ልብስ ነው። ወርደ ጠባብ ከሆነ በ5 ሜትር ነው። ወርደ ሰፊ ከሆነ ደግሞ ወርደ ጠባብ ከሆነ በ5 ሜትር ነው። ወርደ ሰፊ ከሆነ ደግሞ በ4 ሜትር ነው። አሁን ይሄ ወርደ ሰፊ ስለነበረ ሲመጣ ስፋቱ እንደዚህ፣ ወርደ ጠባብ ማለት ደግሞ እንደዚህ ቁመት ብቻ ያለው ያው ለእናንተ ለማስረዳት ነው። ምክንያቱም ግዴታዬ ስለሆነ ወርደ ጠባብ ማለት ያው ካወቃችሁ እንደዚህ ቁመት ብቻ ረዝም ነው። 5 ሜትር ነው እሱ መሆን ያለበት። ወርደ ሰፊ ከሆነ ደግሞ ቁመትም አለው ስፋትም አለው። እንደዛ ከሆነ ደግሞ ለእናንተ 4 ሜትር፣ ለማንኛውም ሰው 4 ሜትር በቂ ነው። ግን በወርደ ጠባብ ከሆነ ደግሞ 5 ሜትር ነው የምታደርጉት። በወርደ ሰፊው ከሆነ ደግሞ በ4 ሜትር አድርጋችሁ በ5 ብር በ20 ድርሃም ጨርቁን፣ በ10 ድርሃም ደግሞ ውስጥ ልብሱን ትገዛላችሁ። ውስጥ ልብሱ ደግሞ 2 ሜትር ብቻ በቂ ነው። 5 ድርሃም ማለት ነው። 2 ሜትር ውስጥ ልብሱን በ5 ድርሃም በ10 ድርሃም ትገዛላችሁ። እንደገና ደግሞ በ20 ድርሃም ደግሞ ውስጥ ልብሱን ትገዛላችሁ። በ30 ድርሃም ማለት ነው። ማሰፊያ ምናልባት 50 ድርሃም ነው። 40 ድርሃምም አለ። እንደ ልብሱ እንደ ስፌቱ ነው። ብቻ በ100 ድርሃም እንደፈለጋችሁ ምንም አድርጋችሁ፣ በ100 አይደለም በ80 እና በ90 ድርሃም እንደፈለጋችሁ አንድ ሽፎን አሰፍታችሁ እስከ ማሰፊያው እስከ ውስጥ ልብሱ እስከ ምን ትለብሳላችሁ። እስከ ነጠላው ከሆነ ደግሞ ነጠላው 20 ብር ነው። ያው 100 ድርሃም ፈጃችሁ ማለት ነው። እና እንደዛ ነው ዋጋ ሽፎን ዱባይ ላይ። ያ ማለት ምንድነው? ከነጋዴዎች አይደለም እንዳልኳችሁ ሮላ ሞል ማከፋፈያ አለ። ምናልባት ብዙ ልጆች እኔ በዚህ ቪዲዮ ላይ ሰርቻለሁ። ሮላ ሞል ላይ ልብሶች ምን ያህል ምን ቦታ ላይ እንደሚሸጡ ብዙ ልጆችን መርቻለሁ። በጣም ብዙ ልጆች ሄደው ገዝተዋል ሮላ ሞል ላይ። እና ሮላ ሞል ላይ ሄዳችሁ የአብዱራህማን ሱቅ ብላችሁ ብትጠይቁ ማንም ሰው የሚያውቀውን አብዱራህማን ጋር ደግሞ ከሌለ ካነ ነው ዩቲዩበር ነው ብላችሁ ብትልኩት እኔ ነው ያቀኛል። በጣም ብዙ ልጆች እየሄዱ ይገዙታልና ከፈለጋችሁ ደግሞ የአብዱራህማንን ስልክ እሰጣችኋለሁ፣ አገናኛችኋለሁ። ከፈለጋችሁ ኦርደር ማድረግ ትችላላችሁ። እሱ ድራይቨር ካላችሁ ልብሱን በዋትስአፕ ይልክላችኋል። ለማይመቻችሁ ሄዳችሁ መግዛት ለማትችሉ ልጆች
ሄዳችሁ መግዛት የምትችሉ ልጆች ደግሞ ሄዳችሁ አይታችሁ ገዝታችሁ ልብሳችሁን ይዛችሁ መምጣት ትችላላችሁ። ሄዳችሁ መግዛት የማትችሉ ደግሞ ፎቶ ይልክላችኋል፣ ዋጋ ትባባላላችሁ፣ ሂሳባችሁን ትዘጋላችሁ፣ ለሹፌር ትልካላችሁ። አብዱራህማን ደግሞ በታማኝነት ልብሶችን ቆራርጦ አስተካክሎ ለእናንተ ይልክላችኋል። እና ብዙ ደንበኞችን በዛ አይነት መንገድ ነው የሚሰራላቸው ማለት ነው ውዶችዬ። ሌላ ጥያቄዎች ያሉኝ አይመስለኝም። እነዚህ ይመስላሉ የዛሬዎች ጥያቄዎቻችሁ። ሌላ የምጠይቁ ጥያቄ እንዳደርግላችሁ የምትፈልጉትንም አሁንም በኮሜንት አስቀምጡልኝ። በቀጣይ ደግሞ ያው የታዘዝኩት ትእዛዝ አለ። የነዛን ሰዓት ስጨርስ ደግሞ እናንተ የምታዙኝ ነገር ካለ ታዘዛለሁ። እስከዛው ሰላም ሁኑልኝ። ላይክ ሰብስክራይብ፣ ቪዲዮ ስታዩ ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እወዳችኋለሁ። ባይ ባይ።